ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ባዮሎጂ ዩኒት 5 ሂውማን ሄልዝ ኒውትሪሽን ኤንድ ዲዚዝ የሚለውን ዩኒት እንመለከታለን። በዛሬ ቪዲዮ የምንመለከታቸው ቶፒኮች 5.1 ዋት ኢዝ ፉድ፣ 5.2 ኒውትሪሽን እንዲሁም 5.3 ኒውትሪየንት የሚሉትን ቶፒኮች እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ዩኒት ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ላይ @ኢትዮኮንሰፕት ብላችሁ በመግባት የዚህንም ጨምሮ የሌሎች ሳብጀክቶችን አለም የትምህርት አይነቶችን ሾርት ኖት አጋጅ ትምህርታዊ ቪዲዮዎችን እንዲሁም የተለያዩ ጥያቄዎችን በቴሌግራም ቻናላችን ማግኘት ትችላላችሁ። የቴሌግራም ቻናላችንን ዲስክሪፕሽን ላይ አለም የኮሜንት የመጀመሪያው ማስጫወቻ ላይ እናስቀምጥላችኋለን ወይም ቴሌግራም ላይ @ኢትዮኮንሰፕት ብላችሁ ብትገቡ ልታገኙ ትችላላችሁ። መልካም ጥናት ይሁንላችሁ። 5.1 What is food? Food is any beneficial substance that is eaten, drunk, or otherwise taken into the body to sustain life, provide energy, promote growth ይለናል። ስለዚህ ይሄ ምን ማለት ነው? ፉድ ማለት ማንኛውም ጠቃሚ የሆነ ንጥረ ነገር ወይም ደግሞ ማንኛውም ጠቃሚ የሆነ ነገር ሰብስታንስ የምንለው ነገር ልንበላው ወይም ደግሞ ልንጠጣው የምንችል በተጨማሪም ደግሞ ለአካላችን ሊጠቅመን የሚችል ህይወታችን ሊያስቀጥል የሚችል ነገሮች ለምሳሌ ኢነርጂ በመስጠት ሊሆን ይችላል፣ እኛን በማሳደግ ሊሆን ይችላል። በተለያዩ ነገር ወደ ውስጣችን ገብተው ሊጠቅሙን የሚችሉ ነገሮች ምን እንላቸዋለን? ፉድ እንላቸዋለን ማለት ነው። the importance of food in living things so ህይወት ላላቸው ነገሮች ግብ ምን ያክል ጠቀሜታ አለው የሚለውን ነገር ስንመለከት የመጀመሪያው ነገር ግሮዝ ነው። growth food is the source substance necessary for making new cells, tissues and organs ነው። ስለዚህ ምግብ አንዱ በጣም ጠቃሚ የሆነ ነገር ነው። አዲስ የሆኑ ሴሎችን፣ ቲሹዎችን፣ ኦርጋኖችን ከመገንባት አንፃር በጣም ጠቃሚ የሆነ ንጥረ ነገር ወይም ደግሞ ሰብስታንስ የምንለው ነው ማለት ነው። ሁለተኛ ነገር ደግሞ ኢነርጂ ነው። living things undergo different biological and chemical reaction in their body በአካላችን በኬሚካልም ሆነ በፊዚካልም የምናደርጋቸው የተለያዩ ባዮሎጂካሊ ሪአክሽኖች አሉ። እነዚህ ባዮሎጂካል ሪአክሽኖች እያንዳንዱ ምን ይፈልጋሉ? ኢነርጂ ይፈልጋሉ። ስለዚህ አንድም ምግብ ምንድነው? ለነዚህ ማገዶ ነው ማለት ነው። ለእያንዳንዱ ነገር ኢነርጂ ነው። ኢነርጂ ለሚያስፈልግበት ቦታ ኢነርጂ የሚያቀርበው ነገር ምግብ ነው ማለት ነው። this reaction in living things produce at the same time require energy ስለዚህ የሆነ ነገር ሪአክሽን በሚካሄድበት ሰዓት ላይ በሰውነታችን ኬሚካልም ሊሆን ይችላል ባዮሎጂካሊ ያስፈልጋል፣ በተመሳሳይ ሰዓት ኢነርጂ ያስፈልጋል ማለት ነው። ይሄ ኢነርጂ ደግሞ የምናገኘው ከምንድነው? ከምግብ ነው። food is the source of energy that fuel all the biological activity ለምናደርጋቸው ለእያንዳንዱ ባዮሎጂካል አክቲቪቲ እንደ ነዳጅ የሚጠቀሙ አካላችን ማን ነው? ምግብን ነው ማለት ነው። ለምሳሌ ራኒንግ ሊሆን ይችላል፣ ጃምፒንግ፣ ሙቪንግ፣ ግሮዊንግ፣ ፕሮዲዩሲንግ፣ ሪፕሮዲዩሲንግ ኤንድ all other activities require energy ስለዚህ መሮጥም ሊሆን ይችላል፣ መዝለልም፣ መንቀሳቀስም፣ ማደግም፣ መራባትም የተለያዩ ነገሮች ምን ይፈልጋሉ? ኢነርጂ ይፈልጋሉ። ኢነርጂ ደግሞ ለኢነርጂው ደግሞ እንደ ፊውል ሆኖ የሚያገለግለው ማን ነው ማለት ነው? ፉድ ነው ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይሄን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይሄን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ሶስተኛ ነገር ደግሞ ሪፕሌስመንት ኦፍ ዳሜጅ ቲሹ ነው። የተጎዱ ቲሹዎች ካሉ ሪፕሌስ ለማድረግ ምግብ ይጠቅማል። ፉድ ኢዝ ሪኳየርድ ፎር ሜኪንግ ኒው ሴል ኤንድ ዩዝድ ቱ ሪፕሌስ ዳሜጅ ሴል ኦፍ ዘ ቦዲ ነው። ስለዚህ አዲስ የሆነ ሴሎችን ለመገንባት ወይም ደግሞ ዳሜጅ የሆኑ ሴሎችን ሪፕሌስ ለማድረግ ምግብ በጣም አስፈላጊ የሆነ ነገር ነው ማለት ነው። ስለዚህ ለዛ ነው ብዙ ጊዜ ስንታመም ምን ስንል ብሉ የሚባለው ምግብ እንድንበላ የሚደረገው ለዛ ነው ማለት ነው። protect from disease ስለዚህ ከበሽታዎችም ደግሞ በደንብ ፕሮቴክት ያደርጉናል። there are different types of disease caused by the shortage of specific group of foods የሆኑ የምግብ አይነቶች ከማነሳቸው የተነሳ እኛ ላይ የሚደርስብን የበሽታ አይነቶች ሊኖሩ ይችላሉ። ስለዚህ ከምግብ ከማነስም የተነሳ የሚደርስ በሽታ አለ፣ ከምግብም ከመብዛት የተነሳ የሚደርስ በሽታ አለ ማለት ነው። our body require those food groups to protect our body from deficiency disease and to become healthy ስለዚህ ጤናማ ለመሆን እነዛ የምግብ እጥረቶች ሊሟሉለት ይገባሉ። በተጨማሪም ደግሞ የተለያዩ በሽታዎች ከውጪ ከምግብ አንፃር ውጪ የሚመጡ በሽታዎችን ለመከላከልም ደግሞ ምግብ it is very important thing ነው ማለት ነው። ስለዚህ food is very important thing በሚለው ርዕሱን እንዘጋዋለን ማለት ነው። 5.2 ደግሞ nutrition የሚል ርዕስ አለ። nutrition is the process of taking in food and converting it into energy and other vital nutrients required for life ነው። ስለዚህ nutrition ማለት ፕሮሰስ ነው
ምን አይነት ፕሮሰስ ነው? ምግብን ወደ አስፈላጊው ኢነርጂ መቀየር ነው ወይም ደግሞ አስፈላጊው ንጥረ ነገር ለምግባችን ለሰውነታችን ማድረስ ነው ማለት። ስለዚህ አንድ ምግባችንን ወደ ተለያዩ ኢነርጂዎች ወይንም ወደሚያስፈልገው ነገር በመንቀየርበት ሰዓት ላይ ምን እንለዋለን? ኒውትሪሽን እንለዋለን ማለት። ለምሳሌ ለግሮዝ ሊሆን ይችላል ወይም ደግሞ ለሜንቴናንስ ምግብን ለግሮዝ ስንቀይረው ምግብን ለሜንቴናንስ ለቦዲ ሜንቴናንስ ስንቀይረው ያ ምን ይባላል? ኒውትሪሽን ይባላል ማለት። ስለዚህ በአጭሩ ኒውትሪሽን ኢዝ ኤ ፕሮሰስ ፉድ ኮንቨርቲንግ ቱ ኢነርጂ ማለት እንችላለን ወይ ኦር ቫይታል ኒውትሪየንት አስፈላጊ ወደ ሆነ ነገር ለላይፋችን አስፈላጊ የሆነ ነገር የሚቀየርበት ሂደት ነው ማለት ነው።